ተመልካቾቼ እንደምናችሁ እንዴት ከረማችሁ? ደህና ናችሁ ወይ? ዛሬ ደግሞ በሌላ ቪዲዮ ልንገናኝ ነው። ቡጥጫ የሚባለውን ልሰራ ነው ዛሬ ደግሞ። ብዙ ጊዜ በሀገራችን በጾም ጊዜ ነው የሚበላው። በአጋጣሚ ግን የጾም ምግቦች ለምን ጊዜም ቢሆኑ መልካም ናቸው። ግን ብዙ የምግብ አይነቶች አሉ የጾም ማለት ነው እና ቡጥጫ የሚባለውን ልሰራ ነው ማለት ነው። እና እንግዲህ ቡጥጫ ለመስራት ምን ያስፈልጋል ነው። በአብዛኛው ጊዜ የምግብ አሰራር የሚመሳሰሉበት ነገር አላቸው። በምናቸው? እኛ ሽንኩርት፣ ዘይታችን፣ ቲማቲማችን፣ ቃሪያችን ማንም ላይ ይገባል እና ይሄን ቡጥጫ የምንለው ይሄንኑ ያካተተ ነው። እንግዲህ ቡጥጫ ሊያሰኘው የቻለው እኔ እንደምገምተው ከሆነ እና እንዳየሁት እንዳወቅኩት ዋናው ይሄ ዱቄት ነው። ይሄ ዱቄት የምን ዱቄት ነው? ጥሬ የሽምብራ ዱቄት፣ ያልተቆላ የሽምብራ ዱቄት፣ የተቆላ አይደለም። ስልጆ ላይ ባቄላው ተቆልቷል የሚል ጥያቄ አለ። የስልጆ ባቄላ ራሱ አልተቆላም። ይሄ የሽምብራ ዱቄትና የስልጆ ዱቄት አይቆሉም፣ አይበስሉም። በጥሬያቸው እንደ ማንኛውም እህል ነው የሚፈጩት እና የሽምብራ ዱቄት ነው ይሄ። ስለዚህ እንግዲህ ምን ያስፈልገናል ማለት ነው? የሽምብራ ዱቄት ያስፈልገናል። የደቀቀ ቃሪያ ያስፈልገናል። የደቀቀ ቀይ ሽንኩርት ያስፈልገናል። ዘይት ያስፈልገናል። ቲማቲም የተከተፈ የደቀቀ ያስፈልገናል። ነጭ ሽንኩርት ያስፈልገናል። ከተፈለገ ቲማቲሙ አሁንም በዚህ መስራት ይቻላል በሶርሱ ማለት ነው። እና ብዙ አይነት ሶርሶች አሉ። እዚህ ነው ያለውበት አካባቢ የትም ቦታ ሊኖር ይችላል። ጣዕሙን እንደፈለጋችሁት ነው በፈለጋችሁ መስራት ትችላላችሁ። እኔ ጥሬውን ቲማቲም አሁን ብዙ ጊዜ እወዳለሁ። እንደውም በማሽንም በእጅም ክትፍ አረግና ፍጭት አረግና እንዳለኝ ጊዜ ፍሪጅ ውስጥ አስቀምጣለሁ። እየቆነጠርኩኝ እሰራበታለሁ ማለት ነው። እና አሁን ስራችንን እንግዲህ ለመጀመር ወደ ምድጃ መሄድ ነው። ማብሰል ስለሆነ መብሰል ስላለበት ማለት ነው። ምን ያስፈልጋል? እንደተለመደው ሙቅ ውሃ ማሞቅበት ድስት ያስፈልገኛል እና በድስቱ ላይ ውሃ ጨምራለሁ ማለት ነው። ውሃውን ስጨምር እንደ ዱቄቱ ብዛት ነው፣ እንደ ዱቄቱ ብዛት። ከዛ ለሚቀጥለው ውሃ ካስፈለገኝ አስቀምጣለሁ ውሃ ላይ ማለት ነው። እንዲሞቅልኝ ጋዙ ላይ አስቀምጣለሁ። ከዛ በኋላ ውሃው ላይ ጨው ጨምራለሁ ለማጣፈጫ። እሳት እጨምራለሁ። ዘርግፍ እንዳይልብኝ ጨው ከሚበዛ ቢያንስ ይሻላል። ነስነሳሉ እንኳን ይበላል እና ጨው ማይበላም ደግሞ ጨው አለመጨመር ይቻላል ማንኛውም ምግብ ላይ። እዚህ ላይ ምን እናደርጋለን? ገንፎ ነው የምናገነፋው። የምን ገንፎ? የሽምብራ። በስማም ገንፎዎች ብዛታቸው ብዙ ናቸው አይደል? ስልጆና ገንፍተናል። ይሄንን እናገነፋለን ማለት ነው። ለማገንፋት ያው ውሃና ጨው ያስፈልጋል። ሊፈላ ሲከጅለው ነው እኔ አሁንም የምጨምረው እና ያው ሊፈላ ደርሷል። እዚህ ጋር ሙቅ ውሃ ስለነበረ ሊፈላ ነው። ዱቄቴን እጨምራለሁ። ያው ሊፈላ ደርሷል። ብዛት እንደ ተፈላጊነቱ ነው።
እሳቱን እቀንሳለሁ። ይሄንን እንዲያረኩኝ ውፍር እስከሚበስል ድረስ አሸዋለሁ ማለት ነው። እሳቱን ጥፍት አድርጌ ያው የበሰለ ነገር ጥሩ ስለሆነ ነው ስለሚጣፍጥ ማለት ነው። እና እንመለሳለን ሲበስል። ይሄን ይመስላል ተመልካቾቼ። ይኸውላችሁ ያው ገንፎ ማለት ነው፣ እንደ ገንፎ ነው። እና እኔ ዱቄቱን ስጨምር ቅድም ቀጠን ብሎብኛል። ስለዚህ ጊዜ ወስጄ መጠጥ እንዲል አደረኩት በጠፋ ሰዓት ማለት ነው። እና ውሃና ዱቄቱን አገማመት ላይ ማስተካከል ያስፈልጋል። ምናልባት ቀጠን እንኳን ቢል ዱቄት ጨምሮ ማሸት ነው፣ ያው ማብሰል ነው፣ ሌላ ነገር የለውም። እንዲበስል ነው እንጂ ቅደም ተከተል የለውም። በጣም ቢወፍርና ቢድበለበል እንኳን ግምት ላይ ስትኖሮ እንደ ገንፎ እስከምትፈልጉት ድረስ ላላ ማድረግ ነው ውሃ እየጨመሩ። ዞሮ ዞሮ እንግዲህ አስተካክሎ ማብሰሉ ነው እንጂ ሌላው ምንም ችግር የለውም። ከቀጠነ ደግሞ የሚቀጥለውን ስራ ስለማይመቸን ነው። እና እንዲህ ነው መሆን ያለበት። እንዲበስል ስለሚያስፈልግ ትንሽ ውሃ ጨምራለሁ። ትንሽ ጠብ ጠብ እያደረኩኝ አበስላለሁ ማለት ነው እስከምፈልገው ድረስ። ውሃው እንዲዳረስ የድስቱ ስር እንደዚህ አድርጌ ክድን አደርገዋለሁ። እንፋሎት ስለሚያበስለው ማለት ነው። ከዛ በኋላ እንዲጠብ ጠብ ጠብ አድርጎ ማብሰል እስከሚበቃው ቀምሳችሁ በቂ ነው። በቆንጆ በስሏል ከተባለ ማውጣት ነው ማለት ነው። እና እንመለሳለን። አሁን የጨመርነው ውሃ መጥቷል፣ እየበሰለ ነው። አሁን ትንሽ ውሃ ጣል እናደርጋለን፣ እንዳይቀጥልበት ተጠንቅቀን ማለት ነው። ውሃው መምጠጥ አለበት። ውሃ ጣል ካረግን በኋላ እየፈላም እያለ ውሃው ካልመጠጠ ውሃው ወደዚህ ወደምንሰራው ወደ ገንፎ ይሄድና ያቀጥንብናል። ስለዚህ እንፋሎቱ እየፈላ እንዲያበስለው ነው የሚያስፈልገው። ካልሆነ በጨመር ቁጥር የምናማስል ከሆነ ገንፎ ሳይሆን የሆነ ወፍራም አጥሚት ነው የሚሆነው። እዚህኛው ላይ አሻግረዋለሁ። አሁንም እሳቱን በጣም ቀንሼ ቀስ ብሎ ይብሰል፣ ምክንያቱም እየደረሰ ነው። አሁን ሽንኩርት ማቁላላት ስላለብኝ እናቁላላለን ማለት ነው። ጊዜ ለመቆጠብ እሳቱን ኃይል ላይ ላድርገው። ከዛ በኋላ ዘይቴን ጨምራለሁ። ዘይት እንዳስፈላጊነቱ ነው። ሽንኩርት እንዳስፈላጊነቱ፣ ሁሉ ነገር እንዳስፈላጊነቱ ነው። ቃሪያ አብሮ ነው የሚቁላለው። ቃሪያ የደቀቀው ነጭ ሽንኩርት ተጨምራ ሁሉንም እንጂ አሁን ይሄ ለሌላም ይበቃል። እና አሁን ተጨምራ ይሄ ጎመድ ስለሆነ ይፈታል። እኔ ያው ነግራችሁ ሁሉ ጊዜ ቲማቲም እወዳለሁ እንጂ ባይጨመር ምንም ማለት አይደለም። የማይጨምሩ ሊኖሩ ይችላሉ። አሁን ብዙ ጊዜ የኢትዮጵያ ምግብ አሰራር ላይ ብዙ እናቶች ቀደም ያሉ ማለት ነው እንዴት እዚህ ውስጥ ይጨመራል? ይሄ ቲማቲም አይጨመርም፣ እዚህ ውስጥ አይጨመርም። ለምሳሌ ነው የምገልጽላችሁ። ይሄማ ሳይጨመር ነው። ለምን ብጨምር ምን አለበት ነው። እኔ ውስጤ ደግሞ
የኔ ግንዛቤ እንደ ጨምረን ብንሞክር ምግብ ጠቃሚ እስከሆነ ድረስ እንደውም አሁን እዚህ ድስት ውስጥ ያለው ቃሪያ፣ ነጭ ሽንኩርት፣ ቀይ ሽንኩርት ነው። ከቲማቲሙ የምናገኘው ጥቅም እኮ አይደለ ሰውነታችን። ስለዚህ የሚያጣፍጥም ከሆነ እንደገና የሚጠቅመን ከሆነ ለምን አንጨምረም? የተለያየ ነገር በልተን ለሰውነታችን ይጠቅመናል እንደሚታወቀው ማለት ነው። የተለያየ ምግብ የተለያየ የራሱ የሆነ ጥቅም አለው። ስለዚህ ለምንድን ነው እንደዛ የማንጠቀመው ነው? እና ቢጨመር ምንም አይደለም ነው። በፊት የማናውቀው ቢሆን ዞሮ ዞሮ ሞክረን አይተን መልሱን ስለምናገኝ የማይጥም ከሆነ እና ካላመንበት መተው ነው፣ ከሆነ ደግሞ መስራት ነው። እና ይሄንን አሁን እናቁላላለን። ያን የሽምብራውን ገንፎ አማስላለሁ። ከዛ በኋላ ደግሞ ሲበስል እንገናኛለን። እሺ ይኸውላችሁ ሽንኩርቱ እየበሰለ ነው። እዚህ ደርሷል። ይቀረዋል። ደህና ነው። ይሄ የሽምብራው ገንፎ በቅቶታል። ይኸውላችሁ በቃ። ስለዚህ እሳቱን ስላቀዘቀዝኩት ነው እንትን ያለው። በቃ አሁን ምን አደርገዋለሁ መሰላችሁ? ይሄኛውን እዚህ በትሪ ላይ ይጠፈጠፋል። እንደ አምባሻ እዚህ ላይ እጠፈጥፈዋለሁ ማለት ነው። ተፈተፋል። እንዳያበርብኝ ምን ስሰራ ቀንሳለሁ። አሁን እንግዲህ ከምድጃው ላይ አውጥቼ ሳህን ላይ አድርጌዋለሁ። ቀዝቅዟል አሁን። ስለዚህ እንዲህ ለመጠፍጠፍ እሞክራለሁ። ሳሳ ሲል ጥሩ ነው። ለምንድን ነው የሚለው ደግሞ በኋላ ይመለሳል። ከዛ እንዲህ ወጋ ወጋ በቃ አሁን ቁሌታችን ሲደርስ እንደዚህ ቀዝቅዞ ይጠብቀናል ማለት ነው። እሺ ቁሌታችን በስሏል። አሁን ውሃ ምንም አልጨመርኩም። በቲማቲም ውሃ ነው የበሰለው። እናንተ ቲማቲም መጨመር ካልፈለጋችሁ ውሃ ጣል ጣል እያደረጋችሁ አብስሉት። እንጂ አለቀ፣ ጨርሰናል። እሳቱን አጠፋዋለሁ። ከዛ በኋላ ምንድነው የሚሆነው? ባይቀዘቅዝም ችግር የለውም። እዚህ ላይ እነሰንሰዋለን። እንግዲህ ቀደም ወጋ ወጋ ሳሳ ይበል ያልኩት ይሄ ውስጡ እንዲገባ ነው። ቁሌቱ ማሳነስ ማበርከት የእናንተ ፋንታ ነው። ስለዚህ እንደዚህ ይሆናል። እሺ አሁን እንግዲህ ቁሌቱ ላይ ያልነገርኳችሁ ጨው ተስተካክሏል። ጨውን ማስተካከል ያስፈልጋል ቁሌቱ ላይ። እዚህም መነስነስ አይቻልም ማለት አይደለም። ደቃቁ እኔ ገበታ ጨው መነስነስ ይቻላል እና ጨው ምኑን ማስተካከል ነው እንደ ጣዕም እንደ ፍላጎትና አሁን በቃ ይኸውላችሁ
ቡጥጫ የተባለበት እንደ መዋጠጥን የሚባለው ነገር ተወስዶ ይሁን አላውቅም። እንግዲህ እንዲህ አይደል የሚደረገው? አይወላችሁ እንዲህ ነው የሚደረገው። ከተፈለገ እንግዲህ እሽት ማድረግ እንዲዋሃድ ማለት ነው። ይሄ ነው ቡጥጫ የሚባለው። ሽምብራው ፍርፍር ይላል ሲቀዘቅዝ። አሁን አልቀዘቀዘም እኮ። ቅባቱም እንደፈለጋችሁ ነው። በዘይት ነው የሚሰራው። እኔ ቅቤ ጨምሬ ቀምሼው አላውቅም። ምንም የሚሆነው ነገር ያለ አይመስለኝም። ግን የጾም ነገር ስለሆነ በጾም እንሰራና እንደዚህ ነው የምንሰራው። እሺ አሁን እዚህ ላይ ጨርሻለሁ። እንዲመች ነው ትሪ ላይ መሆን ያለበት። እንደዚህ ተጠፍጥፎ እና ምንም ላይ መሆን ይችላል የሚመች ካለ። ቆንጆ ነው የሚሆነው። ፍርፍር ይላል ሲቀዘቅዝ። ቡጥጫ ማለት ይሄ ነው። ይሄንን አድቅቁት። ይሄን ይመስላል እንግዲህ ተመልካቾቼ፣ የዛሬው ትምህርታችንን ጨርሻለሁ። ከዛ በኋላ እንዲያርጎ እንጣላ አርጎ ለምግብነት ማቅረብ ነው ማለት ነው። ጨርሻለሁ። በጣም አመሰግናለሁ። በሚቀጥለው ቪዲዮ ደግሞ እንገናኛለን በሌላ ስራ ማለት ነው። ደህና ቆዩ። ደህና